ሰላም ሰላም ቤተሰቦቼ እንዴት አመሻችሁ? ሰላም ነው ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ፈጣሪ ይመስገን አለሁላችሁ። እንግዲህ የሸቃሊትን ነገር ትረዳላችሁ። በአንድ እጇ እየሰራች በአንድ እጇ እየቀረጸች ብቻ ፈጣሪ ይመስገን ስለ ሁሉ እና ትላንትና አብርሃም እንግዲህ ሄርሜላ ቤት እንደሄደ አብርሃምና የአለቅላቄ ዳንኤል የሚሉት ማለት ነው። አብርሃም ቤት እንደሄደ ይሩጣፍ ሄርሜላ ቤት እንደሄደ እንግዲህ ሁላችንም አይተናል። እውነት ለመናገር ሄርሜላ አሁንም ያው የተለመደ ነው፣ የታወቀ ነገር ነው። ስለ ሄርሜላ ምንም እንትን የምንለው ነገር የለም። ምንም ይሄ ነው ብለን እንትን የምንለው ነገር የለም። ምክንያቱም ሄርሜላ ምንም ቢያረግ ይቅር ትለዋለች። ነገር ግን ምንድን ነው ያላት? ተረጅኝ ቪዲዮና ፎቶዎቹን ይዛብኝ ነው፣ ለዛ ነው ያስፈራራችኝ። አብርሃም ሄርሜላን አልፈልግም ብለህ ንገራት፣ ከዛ እንዳትለቅብኝ ስለፈራው ነው፣ ሚዲያ ላይ እንድታሸማቅቀኝ ስላልፈለግኩኝ ነው፣ በሱ በቪዲዮ እና በእንትን ይዛኝ ብሎ ነው ሲያወራ የነበረው። እና እውነት ለምን እና ፍቅር በቪዲዮቹ ስታስፈራራኝ ነው፣ ለዛ ነው እንደዛ ያልኩሽ። እና አሁን ነገሮችን እስከማስተካከል ድረስ ተረጅኝና ከጎኔ ሁኝልኝ ብሏት ነው እንግዲህ ሄርሜላ ቤት ሄደው። እውነት ለመናገር የሄርሜላ ወንድም ቅጭቅጩን እየነገረ ነው። ሄርሜላ ግን አሁንም ይቅር ትለዋለች። ያ የታወቀ ነው። ምንም ቢያረግ እንግዲህ ከዚህ በላይ ምንም ማስረጃ አትፈልግም። በአይን በብረቷ እያየች ነው። ነገር ግን አሁንም ቢሆን መጀመሪያ ፍቅርን እሰራትና አሳስራትና እንደምትለው ከሆነ አንተ እውነተኛ ከሆንክ ፍቅርን አሳስርና ከዛ ወደ እኔ ና አለችው። እንግዲህ ይቅርታ አደርግልሃለሁ እውነትህ ከሆነ ነው እያለች ያለችው። ነገር ግን ከዚህ በላይ እውነታ ምን አለው? ማስረጃ ምን ትፈልጊያለሽ? መኪና ውስጥ ቁጭ ብሎ እኮ ሲሳሳሙ ነበረ። ፍቅር እኮ ምንም ጥፋት አላጠፋችም። እዚህ ጋር ፍቅርን እኮ እንደ ጥፋተኛ መቁጠር የለብንም። እና ሄርሜላ ደግሞ መቼም በአቋምሽ አትጸኝም። ያ የታወቀ ነው። ሁሌ አንቺ ስጋትሽ ምንድን ነው? አንቺ እምቢ ካልሽው ወደ ሩታ ይሄዳል ብለሽ ስለምታስቢ የፈለገ ነገር ቢያደርግ ከዚህ በላይ እንግዲህ የፈለገ ነገር አልጋ ላይ አይተሽው እንኳን ይቅርታ ካላደረግሽ አንቺ ሰው አይደለሽም ብዬ ነው የማስበው፣ እውነት ለመናገር ማለት ነው። እንደው አንቺ አሁን ለአብርሽ ይቅርታ አድርገሽለት አንድ ላይ ከሆናችሁ እውነት ሄርሜላ ብዬ አልጠራሽም። እውነቴን ነው የምልሽ። ለነገሩ አንድን መጨረሻ ቃላት ላይ የተናገርሽው ምንድን ነው? አንድን ትዳር ይዞ እኮ አንድን ሰው ይዞ ጸንቶ መኖሩ ይቻላል። ሲጀመር እኮ አብርሃም ትዳር ይዞ ነው፣ ከትዳር ውስጥ ነው ያላቀቅሽው። አንቺ ነሽ እኮ ትዳሩን ያስበተንሽው። ከአንቺ ጋር ደግሞ መቼም ትዳር ይዞ ይኖራል ብለሽ እንዳታስብና እንደዛ ብለሽ ጭንቅላትሽን እንዳሻውጅ። ሄርሜላ ልንገርሽ አይደለም፣ መቼም አብርሃም ከሩታ ርቆ አንቺን አግብቶ በስርዓት አግብቶ ያኖረኛል ብለሽ በፍጹም ጭንቅላትሽ ላይ እንዳታስብ። ምክንያቱም የአብርሃም ጸባይ እያወቅሹ ነው፣ እያየሹ ነው። ይኸው አመት ሆነሽ ከሱ ጋር እንትን ካልሽ ሁሌ ንትርክ ላይ ነው የምታሳልፍ። እና አንቺ እኮ ዙረሽ ወደ አካባቢሽን ማየት ስለማትፈልጊ ነው። ገባሽ አይደለ? ምክንያቱም ምንድነው ከአብርሃም ጥቅም ስለምታገኝ ነው። ሌላ ነገር የለውም። በቃ ያ የታወቀ ነው። ከአብርሃም ጥቅም ስለምታገኝ አንቺ እሱ እንደፈለገ ሆኖ ቢመጣ እኔ እሱን እቀበላለሁ፣ እኔ ግን አልሄድም ብለሽ ስለምታስቢ ነው እንጂ አሁን አንቺ ምን ነው ከአብርሃም ላይ እንትን የምትይ? የራሴን ውሳኔ ልወስን፣ የራሴን ሀሳብ እንትን ልበል፣ ከራሴ ጋር ልነጋገር ምናምን ከራስሽ ጋር ተነጋገርሽም አልተነጋገርሽም መቼም አትለወጭምም። መቼም አንቺ ከአብርሽ ተለይተሽ አትኖርም። የፈለገ ነገር ቢያረግ ሌላ ሴት ከአንቺ በኋላ አሁን ከአንቺ ጋር እያለ ሌላ ሴት እንኳን አስረግዞ ቢያመጣ አንቺ ትቀበይዋለሽ። እውነቴን ነው የምልሽ፣ ትቀበይዋለሽ። እና አንቺ ምንም ስለ አብርሃም
የፈለገ ነገር ቢሆን እምቢ ብለሽን እንትን አትይም። አሁን ትናንትና እምቢ አልሽዋ፣ ዛሬ ደግሞ ይኸው ተታርቀናል፣ ችግራችን ፈተናል፣ እሱም እሺ ብሎኛል፣ እንደዚህ ነው እንደዚህ ነው ምን ጥሴ ብላችሁ ደግሞ እያሽካካታችሁ ትመጣላችሁ። ደግሞ ማሽካካታችሁ ደግሞ 2 ቀን 3 ቀን ሲቆይ ጭልም እልቅሻ ትመጣላችሁ። የእናንተ ነገር ግራ ነው የገባን እውነት ለመናገር ማለት ነው። ለማንኛውም ይመቻችሁ፣ የሰጣችሁን እንቀበላለን።